ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ወደ መረጃችን መተናል። ሁላችሁም ይህን መረጃ ላይክ በማድረግ ጀምሩልኝ። ከሰሞኑ እንግዲህ በትዕሳ ሳሙኤል ጉዳይ ብዙ ሀሳቦች ሲነሱ ነበረ። ይታሰር፣ ለህግ ይቅረብ የሚሉ ተደጋጋሚ የሆኑ መልእክቶችን እኛም በማህበራዊ ሚዲያዎች ለእናንተ ስናጋራ እንደነበር የምንዘነጋው አይደለም። ታዲያ ታሰረ ወይ? ይታሰራል ወይ? ነገሩስ ምንድነው? እያልን ባለንበት ሰዓት ራሱ ትዝታው ድምጹን አሰምቷል። እዚሁ ኢትዮጵያ ውስጥ ሆኖ በድጋሚ ተናግሯል። መናገር ብቻ አይደለም፣ በጣም በሚያሳዝን ሁኔታ ያ የቀደመ ልቡ አሁንም አለ። በዛው ልቡ በዛ የሚናገርበት የክፋት አንደበቱ አሁንም ኦርቶዶክስ ተዋሕዶ ክርስቲያን ላይ መናገር ጀምሯል። እሱን ቪዲዮና ሌሎች ኦርቶዶክሳውያን የሚያስደምጡትን ጥንክሮች ነው ማስደምጣችሁ። ተከታትለን እንመለሳለን። ከዚህ ፊት ድሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ ነበረ። ዘማሪ ትዝታው ሳሙኤል የሚባል ግለሰብ በኋላ ሃይማኖቱን እንደማንኛውም ሰው ቀይሮ ፕሮቴስታንት ነኝ ፓስተር ነኝ ካለ በኋላ ውጭ ሀገር ላይ የተለያየ ጊዜ የተለያየ ስብከቶችን ሲያካሂድ ነበረ። በሚያምኑ መንገድ የፈለገውን ያመነበትን ነገር ለማስተማር ብዙ ጥረቶችን ሲያደርግ ነበር። እሱ ያው የተለመደ ነገር ስለሆነ ምንም ችግር ያለው ነገር አይደለም። ሃይማኖቱን እንትን ባለበት ሁኔታ ውስጥ ስለ ሃይማኖቱ ብዙ ነገር መግለጽ ይቻላል። የደረሰበትም የራሱን እውነትንም ለሌሎች ማስረዳትም ይቻላል። ነገር ግን ሁለት ነገሮች መሰረታዊ ነገሮች ከህግ አግባብ ሊያስጠይቀው የሚችለው ነገርና ከህግም አልፎ ከኢትዮጵያውያን ከሞራል ጉዳይም ተጠያቂ የሚያደርጉ ነገር በዚሁ መድረኩ ላይ ሲያቀርባቸው ነበር። የመጀመሪያው ምንድነው? ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ለግብረ ሰዶማውያን መስፋፋት ትልቅ የሆነ አስተዋጽኦ አድርጋለች እንግዲህ የሚል አደገኛ ውንጀላ ለቤተክርስቲያኗም ለሚመኖቹም አደገኛውን ውንጀላ ጣል አድርጓል። ለዚህም እንደ ምክንያት አድርጎ ሲያቀርባቸው ነበረው ገዳም ውስጥ የወንድና ሴት ገዳም ይለያያሉ። ወንዶች ራሳቸውን ስሜት ሲመጣ ወደ ወንድ ለወንድ ግንኙነት ወደ ማድረግ ሄደዋል። ስለዚህ ቤተክርስቲያኗ ግብረ ሰዶማውያን አስፋፍታለች ብሎ ወንጅሏታል። ይሄ እንግዲህ ቤተክርስቲያን እንደ አቋምም ግብረ ሰዶማውያን በተመለከተ ወንድ ለወንድ ጋብቻን በተመለከተ የኦርቶዶክስ ቤተክርስቲያን የጸና አቋም ያላት ቤተክርስቲያን ነች። በዚህ ጉዳይ ላይ ምንም አይ ነገር ለመደራደር የሚቀርብም ነገር ማለት የምታወግዘውና ይሄንን የማትቀበለው መሆኗን ይታወቃል። ነገር ግን ምንም መሰረታዊ ተጨባጭ ነገር ቤተክርስቲያኑ ፊት ለፊት ቆማ በምትጋፈጠው እንዳውም ሌሎች ቤተክርስቲያኖችን ይሄን የሚቀበሉትን በሚተችበት ሁኔታ ይሄንንም ግብረ ሰዶማውያንን በፍጹም አውግዛ በሚታስተምርበት ሁኔታ እንደዚህ አይነት ምንም ተጨባጭ ማስረጃ በሌለባት ቤተክርስቲያኗን እንግዲህ ወንጅሏል፣ ስሟንም አጥፍቷል። ይሄ የህግ ጉዳይ ነው የሚሆነው ማለት ነው። አንድ በልኝ። ሁለተኛ ምን ይላል በኢትዮጵያ ህግ ላይ ማለት ነው? ሌላኛው ቤተክርስቲያን አማኝ ስለ ሌላኛው አማኝን የሚያንቋሽሽ ነገር መናገር አይችልም ይላል። ይህ ግለሰብ ግን በተለያየ ጊዜ በተለይ ታቦትን በተመለከተ በጣም ክብረ ነክ የሆነ ንግግሮችን ሲያደርግ ነበር። አይ ታቦት አግባብ አይደለም ምናምን አይደለም፣ እሱ ማስተማር ይችላል፣ ፍለጡ ቁረጦ ምናምን ብሎ ምናምን በጣም ያፌዘ ማለት ነው። ይሄ በቅድም ባልኩ ህግ የሚያስጠይቅ ጉዳይ ነው። እንግዲህ ግለሰቡ መጥቷል። አይ ቲንክ ሊጠየቅ ነው መጣ። ተጠይቄ ጥፋቴን በህግ ልታረም ብሎ ነው መጣ ወይስ እንዲሁ ዝም ብሎ ይሄ ተጠያቂ የማይሆንበት ማነባቱ ጠይቀኛል የሚለውን ነገር አስቦ እንደሆነ በሂደት የምናየው ነገር ይሆናል። ቤተክርስቲያኗን በዚህ ጉዳይ ላይ ክስ ታቀርባለች ወይስ አታቀርብም ብሎ ጉዳይ እናያለን። ካቀረበች ደግሞ የመንግስት አካላት ህግ አስፈጻሚዎች ተጠያቂ ያደርጋሉ ወይስ አያደርጉም ብሎ ነገር በሂደት ነው የምናየው። ብቻ ግን አሁን እርግጠኛ የምንሆነው ይሄ ግለሰብ ከዚህ በፊት ቤተክርስቲያኗ ግብረ ሰዶማውያን እንደምታስፋፋ ለግብረ ሰዶማውያን ተጠያቂ አድርጎ ወንጅሏታል። ቤተክርስቲያኗ ደግሞ ይህን ጉዳይ አትቀበልም። አይደለም ግብረ ሰዶማውያን ማስፋፋት፣ ግብረ ሰዶማውያን የሚቀበሉ ቤተክርስቲያኖችን ራሱ ታወግዛለች። ልክ አይደለም ብላ ነው የምታወግዘው። ይሄ በዚህ ሁኔታ ባለበት ስሟን አጥፍቷታል። ሁለተኛ እንግዲህ እሷ የምታመልክበትን ነገር የእሷን አስተምሮ የሆነ ነገር ማንቋሸሽ ነገርም ሲያደርግ ነበረ።
ስለዚህ የህግ ሂደቱ ምን ይሆናል የሚለው ጉዳይ ነው። የህግ በላይነት ይረጋገጣል ወይስ አይረጋገጥም? ማንም እንደፈለገ ከህግ በላይ ይሆናል ወይስ አይሆንም የሚለው ነገር የምናይበት ሁኔታ አሁን ይፈጠራል ማለት ነው። ይሄ ነው ያለው። ምናልባት አድማጭ ተመልካቾቻችንን በዚህ ጉዳይ ላይ ያላችሁትን የራሳችሁን ሐሳብ ስጡን። ማንኛውም ሰው ሃይማኖት መቀየር ይችላል። ከሃይማኖቱ ውጪ ስለዚህኛው አስተምሮ ክሪቲክ ማቅረብ ይችላል፣ መብቱ ነው። ይሄን ያደረጉ ነው ብዙ ሰዎች። ነገር ግን ያልሆነ ነገር ስለሌላ ቤተክርስቲያን ስም ማጥፋት እንደማይቻል ወንጀል ነው። ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድነው? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ ነው። ምን ሰርተው ነው እነ ጴጥሮስ የታሰሩ? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍቶ አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አይው ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰብ ክብር ነው። ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው፣ ስለ ገድላት ታምራት ያስተማርናቸው፣ ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸው ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎት እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያ እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም። ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ሰው። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው።
አንዳንድ ያልገባቸውን ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ? እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር መንግስት አይደል? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። በእያንዳንዱ ጉዳይ ላይ የሚመለከተው ማለት ይሄ የዜግነትን መብት የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም። መስረቅ ነውር ነው፣ ኃጢአት። አይ ክፋት ኃጢአት ነው። ጸብ፣ ክርክር፣ ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሐሳብ ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል፣ ወንጀል ሊሆን አይችል። የተወዳቸው ኦርቶዶክሳውያን እውነታው ይሄ ነው። ልጁ ዛሬም የተናገረ ነው። ምን ሊሆን ይችላል? ምን ሊፈረድ ይችላል? ጊዜ የሚፈታ ጉዳይ ነው። ምንም የምናደርገው ነገር ምንለውም ነገር ስላልሆነ ማለት ነው። በጎን ቀን እግዚአብሔር ያምጣልን እያልን እኛ እንጨርሳለን። ሀሳብና አስተያየቶቻችሁ እናንተ ስጡ። አጭር በጣም ትንሽ ደግሞ ደስ የሚያሰኝ መልእክቶችን ነው ዘውትር ያቀረብኩላችሁ የሚገኘው። በቀን 3 ጊዜ ቀትር 7 ሰዓት፣ ምሽት 1 ሰዓት፣ ምሽት 5 ሰዓት እየመጣው ነው። ግን ላይክና ሼር ማድረጋችሁን ትታችሁታል። ትብብር አጋንታችሁን አሳዩ። ወንድማዊ ፍቅራችሁ አይለየኝ። ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተም የኛም